السلام عليكم ورحمة الله وبركاته። በዛሬው ቪዲዮአችን አላህ በቁርአን ላይ ስለጠቀሳቸው በአላህ ያመኑ ጀግና ወጣቶች ከአላህ ውጪ የሚመለኩ ጣዖቶችን ትተው ወደ ዋሻ ሸሽተው ይሄዱ አላህ ሱብሓነሁ ወተዓላ ዋሻ ውስጥ ከ300 ዓመት በላይ ስላቆያቸው አስሐቡል ከህፍ የምናይ ይሆናል። ቪዲዮውን እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ በማድረግም ጀምሩ። የዋሻው ሰዎች ታሪክ አላህ ሱብሓነሁ ወተዓላ በሱረቱል ከህፍ ላይ የጠቀሰልን አስተማሪና ለኛ አርአያ የሚሆን ታሪክ ነው። በበኒ እስራኤሎች ጊዜ አብሱስ የተባለ ከተማ ነበር። የዛ ከተማ ነዋሪዎች ንጉሳቸው አላህን የሚያምጽና በዳይ ሰው ነበር። ህዝቦቹን በጠቅላላ ከአላህ ውጪ ያሉ ጣዖቶችን እንዲያመልኩ ያደርግ ነበር። ነገር ግን በዚህ ከተማ ላይ በአላህ ሱብሓነሁ ወተዓላ የሚያምኑ ሰዎች በሚያመልኩት ጣዖት የሚክዱ ወጣት ሰዎች ነበሩ። እኒህ ወጣቶችን ነው አላህ ሱብሓነሁ ወተዓላ በተከበረ ቃሉ ላይ ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ ብሎ የጠቀሳቸው። እነሱ በጌታቸው ያመኑ ጎበዞች ናቸው፣ መመራትንም ጨመርንላቸው ብሎ አላህ አሞካሽቷቸዋል። እኒህ ወጣቶች እርስ በእርስ በደንብ የማይተዋወቁ ነበሩ። በውስጣቸው ሰዎች ምን ሆነው ነው ከአላህ ውጪ ጣዖትን የሚያመልኩት? ምንም የማይጠቅማቸውንና የማይጎዳቸውን ነገር የሚይዙት ብለው ያስባሉ። ነገር ግን ይህንን ነገር ግልጽ አያረጉትም ነበር። ወጣቶቹ ብዙ ንብረት የነበራቸው የባለጸጋ ልጆችም ቢሆኑ አላህ ሱብሓነሁ ወተዓላ ግን መመራትንና እውነተኛውን መንገድ በልባቸው ላይ ጥሎባቸዋል። አላህም ሱብሓነሁ ወተዓላ ወጣት ስለሆኑ ነው አሞካሽቶ የተናገራቸው። ስለዚህ እኛ ወጣቶች እድሜያችንን ልንጠቀምበት ይገባል። ነቢዩም ሰለላሁ ዐለይሂ ወሰለም ሸባበከ ቀብለ ሀረሚክ፣ ወጣትነትህን እርጅና ሳይመጣብህ በፊት ብለው የነገሩን። እኒህም ወጣቶች ወጣት በሚፈልገው ነገር አልተታለሉም። ሁሉም ነገር እጅ በእጅ ሆኖላቸው ሳለ ነገር ግን እነሱ እውነተኛውን ዲን ፈለጉ። ለዲን ብለው የከፈሉትን መስዋዕትነት ተመልከቱ። ምንም ያህል ዲናቸውን በውስጣቸው ደብቀው የያዙት ቢሆንም ሰዎች ለጣዖት ቁርባንን በሚያቀርቡበት ሰዓት ከነሱ ይርቁ ነበር። ይህም ነገር ለንጉሱ ደረሰው። የንጉሱ ስም ዲቅያኖስ ይባል ነበር። ወደ እነሱ ጋርም እንዲመጡ ባደረገ ጊዜ ለምንድነው ጣዖቶችን ማታመልኩት ብሎ ጠየቃቸው። ግን እነሱ ፈርተው ዝም አላሉ። አላህ ሱብሓነሁ ወተዓላ መልሳቸውን በቁርአን ላይ ጠቅሶልናል። إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها በንጉሳቸው ፊት ቆሙና ጌታችን የሰማያትና የምድር ጌታ ነው፣ ከእርሱ ሌላ አምላክን አንገዛም። ያን ጊዜ ሌላን ብናመልክ ወሰን ያለፈን ንግግር በእርግጥም ተናግረናል ብለው በድፍረት ለንጉሳቸው መልስ ሰጡት። እነዚህ ህዝቦቻችን ከአላህ ውጪ ሌላን አማልክት ያዙ። የያዙት አማልክት እውነተኛ ከሆኑ ለምን ግልጽ ማስረጃን አያመጡልንም? በአላህ ላይ ውሸትን ከቀጠፈ የበለጠ በዳይ ማን አለን አሉ። ንጉሱ የወጣቶቹ መልስ ቢያናድደውም እዛው አልቀጣቸውም ነበር። ምክንያቱም እኒህ ወጣቶች የተከበሩና የባለጸጋ ልጆች መሆናቸውን ያውቃል። ወጣቶቹም በውስጣቸው የያዙትን ነገር ግልጽ ስላደረጉት ከዚህ በኋላ ንጉሱ ባገኛቸው ጊዜ እንደማይምራቸው አውቀዋል። ያንንም መንደር ለቀው ወደ ዋሻ ለመሄድ ወሰኑ። ከዛም እኒህ ወጣቶች ተሰባሰቡና ያንን መንደር ለቀው ወደ ዋሻ መሄድ ጀመሩ። ወደ ዋሻውን በተጠጉ ጊዜ እጃቸውን ከፍ አድርገው ጌታችን ሆይ ካንተ ዘንድ እዝነትን ስጠን፣ ለኛም ከነገራችን ጥሩውንና መልካሙን አዘጋጅልን ብለው ዱዓ አደረጉ። ወደ ዋሻውን በገቡ ጊዜ አላህ ሱብሓነሁ ወተዓላ ምንም አይነት ድምፅን እንዳይሰሙ ጆሮአቸውን መታላቸው። የድካምን ስሜት ጣለባቸውና ሁሉም እዛው ባሉበት እንቅልፋቸውን እንዲተኙ አደረገ። እንግዲህ የአላህ ተአምር እዚህ ጋር ይጀምራል። እኒህ ሰዎች የተኙት ለአንድ ቀን ወይም ለአንድ ሳምንት አይደለም፣ ለ309 ዓመት ነው የተኙት። ንጉሱና የመንደሩ ሰዎች እኒህን ወጣቶች ማፈላለግ ጀመረ። ነገር ግን ሊያገኛቸው አልቻለም። ያያቸውም ሰው አልነበረም። ለብዙ ዓመታት ማፈላለጋቸው፣ ነገር ግን አልተገኙም። የዛ ትውልድ ሰዎች እስኪያልፉ ድረስ አፈላለጓቸው፣ ነገር ግን አልተገኙም። ቀጣዩ ትውልድ በመጣም ጊዜ ስለ እነዚህ ወጣቶች
ታሪክ ይወራ ነበር። እነሱ ማፈላልገዋቸዋል፣ ነገር ግን አልተገኙም። የኒህ የዋሻ ሰዎች ታሪክ እንደ ድንቅ ታሪክ አሁንም ድረስ እንዳልተገኙ ይወራ ነበር። አላህ ሱብሓነሁ ወተዓላ እኒህን ወጣቶች በተኙበት አልተዋቸውም ነበር። አካላታቸው እንዳይዝል ወደ ግራና ወደ ቀኝ ያገላብጣቸዋል። ፀሐይም በወጣች ጊዜ የጠዋት ፀሐይ እንዲያገኛቸው ወደ ቀኝ በኩል ወደ እነሱ ታዘነብል ነበር። ስትገባም እንደዛው የማታ ፀሐይም ያገኛቸዋል። የሚገርመው ነገር ሰዎች ወደ እነሱ ጋር መጥተው ጉዳት እንዳያደርሱባቸው አላህ ሱብሓነሁ ወተዓላ አይናቸውን ከፍተው እንዲተኙ ነበር ያደረገው። ከነሱ ጋርም የነበረው ውሻቸውም 2 ክንዶቹን በዋሻው በር በኩል አላህ እንዲዘረጋ አደረገው። ለው ኢጠለዕተ ዐለይሂም ለወለይተ ሚንሁም ፊራራን ወለሙሊእተ ሚንሁም ሩዕባ። ወደ እነርሱ ዘልቀህ ብታይ ኖሮ የምትሸሽ ሆነህ በዞርክ ነበር፣ ከእነርሱም በእርግጥ ፍርሃትን በተሞላህ ነበር ብሏል አላህ። በዚህም ሁኔታ ላይ አላህ ሱብሓነሁ ወተዓላ 309 ዓመታት ሙሉ እንዲቆዩ አደረገ። ከ309 ዓመትም በኋላ ሲነቁ ራሳቸው ላይ ምንም አይነት ለውጥንና ህመም አልተሰማቸውም ነበር። ከእነርሱም አንዳቸው በእንቅልፍ ላይ ስንት ጊዜ ያሳለፍ ነው ብሎ ጠየቀ። 1 ወይም ግማሽ ቀንም ብሎ አንዱ መለሰ። ሌላኛው ደግሞ የቆየነውን ጊዜ አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው አለ። 309 ዓመት ሙሉ ተኝተው ረሃብ ያልተሰማቸው ሰዎች አሁን ከእንቅልፋቸው ሲነሱ ረሃብ ተሰማቸው። ወደ ከተማ ወጥቶ ከነሱ አንዳቸው ምግብን እንዲገዛላቸው ብርን አሰባስበው ሰጡት። ሰዎች እንዳያገኙ ራስህን ጠብቅ ብለው አስጠንቅቀው ላኩት። የተላከውም ወጣት ምግቡን ለመግዛት ወደ ከተማ ወጣ። ነገር ግን የሚያየው ነገር ሁሉ አስገርሞታል። ሰዎቹም መንገዱም ቤቶቹም ሁሉ ተቀያይረዋል። አለባበሱ የሚለየው የሱ ብቻ ነበር። ሁሉም ነገር ተለዋውጠውበታል። በዚህም ነገር ግራ ገባው። የተወሰኑ ምግቦችንም ለመግዛት ወደ አንድ ሱቅ ጎራ አለ። ምግቡንም ከገዛ በኋላ የያዘውን ሳንቲም ለመክፈል አወጣ። ሻጩም ወጣቱ የሰጠውን ሳንቲም ሲመለከት ተገረመ። በአሁን ሰዓት ከሚገበያዩበት ሳንቲም የተለየ ነበር። ከየት ነው ያመጣኸው ብሎ ጠየቀው። ወጣቱም የራሴ ነው ብሎ መለሰለት። ሻጩም ባየው ነገር ግራ ስለተጋባ ወጣቱን ይዞት ወደ ከተማው መሪ ጋር ሄደ። ያየውንም ነገር ለንጉሱ ነገረው። ወጣቱም የያዘው ብር የራሱ እንደሆነ እየማለ ነገረው። ዋሻ ውስጥ እንደነበሩ ተኝተው ሲነቁ ረሃብ እንደተሰማቸው ምግብን ለመግዛት ወደ ከተማ እንደመጣም ለንጉሱ ነገረው። ንጉሱም ይህንን ሲሰማ እየተገረመ መጣ። ስምህና የጓደኞችህ ስም ማን ነው ብሎ ጠየቀው። ወጣቱም ሙሉ ስሙን ለንጉሱ ነገረው። ንጉሱም ይህንን ሲሰማ እነዛ ጠፉ የተባሉ ትውልዶች መሆናቸውን አወቀ። ምክንያቱም የእነዚህ ጀግና ወጣቶች ታሪክ ትውልዱ እየተቀባበለው ነበር። ለዛም ንጉሱ እነሱን ለማወቅ ጊዜ አልፈጀበትም ነበር። ንጉሱም ጓደኞችህ እንዳንተ በሕይወት አሉን ብሎ ጠየቀው። ወጣቱም ቀለል አድርጎ አዎ፣ ትላንትና ተኛን፣ ዛሬ ተነሳን፣ ምንም የተፈጠረ ነገር የለም አለው። ንጉሱም ለወጣቱ በእንቅልፍ ከ300 ዓመታት በላይ እንዳሳለፉና 3 ክፍለ ዘመናቶች እንዳለፋቸው ነገረው። ይህንንም ሲሰማ ወጣቱ በጣም ተገረመ። ንጉሱም ጓደኞችህ ወዳሉበት ዋሻ ውሰደኝ አለው። ከዛም ያ ወጣት ንጉሱን ይዞት ወደ ጓደኞቹ ጋር ሄደ። ጓደኞቹ ጋርም ደርሶ ስለተፈጠረው ነገር ነገራቸው። በእንቅልፍ ከ300 ዓመታት በላይም እንዳሳለፉ ነገራቸው። ይህንን ሲሰሙ በጣም ተገረሙ። የአላህ ተአምርንም ሲመለከቱ በአላህ ላይ ያላቸው እምነት ጨመረ። እጃቸውንም ከፍ አድርገው አላህ ሱብሓነሁ ወተዓላ በዛ ዋሻ ውስጥ ሩሓቸውን እንዲወስድ ዱዓ አደረጉ። ከዛም አላህ ዱዓቸውን ተቀበላቸውና ዋሻ ውስጥ እንዳሉ ሩሓቸውን ወሰደው። ሱብሓነላህ። እኒህ ወጣቶች ለዲን የከፈሉት መስዋዕት ይሄ ነበር። አላህ ሱብሓነሁ ወተዓላ የእነሱን ታሪክ ሲገልጽልን ዝም ብሎ አይደለም። ለቀድ ካነ ፊ ቀሰሲሂም ዒብረቱን ሊኡሊል አልባብ፣ ልብ ላላቸው ሰዎች መገሰጫ እንዲሆን ዘንድ ነው። በአሁን ጊዜ እኛ ወጣቶች ምን ላይ ያለ ነው? ለዲናችን ምን ያህል ነገርን አበርክተናል የሚለውን ማየት አለብን። ማንኛውም ነገር የሚያምረው በወጣትነት ሲሰራ ነው።
አላህ ሱብሓነሁ ወተዓላ ወጣትነታቸውን የሚጠቀሙበት ያድርገን። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላህ።